ናቲ እኮ ነው ያልሽው ታውቆሻል? ናቲን አይተኸዋል? አላየሁትም። ናቲ እኮ ከሰፈር ከገባሁ ቆይቷል። ሰፈር ከለቀሰው ጋር የታች ዛሬ አይደለም ያየሁት ወንድሜ፣ ቆይቷል ካየሁት። ገና ትምህርትሽን እንኳን ስትጨርሺ ከማንም ጋር ትንዘላዘያለሽ። እንዲህ አይነት ነገር ብሰማ እገልሻለሁ። አይሽ አይደለሽም? ከዚህም በላይ ገባሻል። እንደዛ ከሆነ አንቺም ስለኔ ያገባሽም። ከመቼ ጀምሮ ነው ከኔ ጋር አፍ ለአፍ ላይ መካፈት የጀመርሽው? ምንም አይደለም። እስኪ ስራ ስሰራ ቀውቆብኝ ነው። ምንም አይደለም እኮ ሳይኝ ተራ ነገር ነው። ምንም አይደለም። ምንም ማሳይሽ ተራ ነገር ነው እኮ ሳይኝ። ምን ማለት ነው? ለምንድን ነው የማትበይው? ወንድሜ ተራ ነገር ነው። እስኪ እንዴ እንደዚህ ታሽጎ ወንድሜ ምንም የተፈጠረ ነገር የለም። ተራ ነገር ነው። ስራ ስሰራ ቀውቆብኝ ነው። ወንድሜ ሳይኝ ቀውቆብኝ ነው እኮ ምንድን ነው ይላል? ኢንፌክሽን እንዳይፈጠር ምንም የሚፈጥረው ነገር የለም። ተራ ነገር ነው። እስኪ ወዴት ልጅ ነው መጣው? ስልክ መደወል የለብኝም። ወንድምሽ እየሆነ ምን ማለት ነው? ይኸውልሽ ቀላል ነገር ነው። ስራ ስሰራ ቀውቆብኝ ነው ካልኩሻል። ምን አይነት ነገር ነው? በቃ ቀላል ነው እኮ። ይሄን ጉዳይ ስመለስ እናወራበታለን። ናሆሜ ምንድነው የምትለኝ? የላክልኝ መልእክት ሰላምዬ፣ ወንድምሽ እኮ ናቲን አላስተረፈም። ሰፈራችን ያለው ሆስፒታል ነው። ስራሱን የማያውቅ የምርህን ነው ግን ናሆሜ? ይብልሽ አይደል? አልሰማልሽ? መልሼ እደውልልካለሁ። ምን አልኪ ነው የምትይኝ? ያምሻል? እንዳታውሪ ብዬሽ ነበር አይደል? እኔ ላይ ከመጮህ ወንድምሽ ምን አልኩ እንደመጣ ብትጠይቀሻል። ስለማይመለከትሽ ጉዳይ ለምን ታወሪያለሽ? እናንተ ስርዓት የላችሁም እንዴ? ውስጥ ማዕድ ገርቦ ከማዕድ ተነስታችሁ እንደዚህ ቀድሞውንም ትጠብቁኛላችሁ ብዬ እንጂ መምጣት አልፈለኩም። ወንድሜ አይደለም በሰውን እኮ ሰርቻለሁ። ታዩ እህቴ፣ እንደዚህ ሆኖ በጤናው አይደለም። ምን ማለት ነው ደግሞ እሱ? ናቲን ደብድቦ ሆስፒታል ነው ያለው። ይሄን ላይ ሆኖ ደግሞ ባንቺ ምክንያት ነው። ምን? እንዴት ልታውቂ ቻልሽ? ማን የነገረሽ? ማንም ይንገረኝ። ልጁ ሞገስን ከሱ እስር ቤት ሊያስገባው ይችላል። እኔ ሞገስ ምንድን ነው የሰራኸው? አየሽ ግን የስራሽን ውጤት። ጀጅ እንድታረግኝ አልፈልግም። ለአንቺ ብዬ ነው እንጂ ናሆምን መጠቆም አቅቶኝ አይደለም። ዞሮ ናሆምን ብትጠቁሚ ነካርጎ የሚያልፈው ይመስልሻል? እያልሸለሹ ነገር ግን ይታወቅሻል። ይህ ግን ይሰራል። ባክሽ ተይኝ። ሁሌ ራስሽ እንደ ትክክለኛ አትይ። ትናንት ከማን ጋር እንደነበርሽ የረሳሁልሽ መሰለሽ? ወይ ጉድ! ታላቅሽ መሆኔን አሁንም ማረስተሹ እኩያሽ አድርገሽኛል። አሁን ጭቅጭቁን ተይና የት ሆስፒታል እንዳለውቅሻል? በምን ልወቅ? እያወራሁ አንገቴ ላይ ቆምሽ። ሄሎ ናሆሜ። ናሆሜ የት ሆስፒታል ነው ያላችሁት? ነግሬሽ ነበር እኮ ሰፈር ያለው ነው ክሊኒክ ነው። እሺ ናሆሜ። ጅል ያወቅሽ መስሎሻል? አሁን የት ሆስፒታል ነው ያሉት? እኛ ሰፈር ያለው ሆስፒታል ነው ያለው። እና ወዴት ነሽ? ልሄድ ነው። አርፈሽ ተቀመጪ፣ እኔ ራሴ ሄዳለሁ። ጭራሽ ፊቴ ናሆሜ። መምጣት ፈልጋለሁ። ነገርኩሽ እንግዲህ አርፈሽ ተቀመጪ። ሲነሳብኝ ታውቂኛለሽ። እና እንደዚህ ሆነሽ ነው የምትሄጂው? ምን ሆነ? ልብስ ቀይሪ እንጂ። ናሆሜ ወይ ሰላም፣ በእናትህ ልጁ በጣም ተጎዳ እንዴ? ቀላል ራሱን እስኪ ሲነቀጠቀጠው። ቆይ ይሄ እንዴት ሊፈጠር ይችላል? አላውቅም ሰላም። ባለፈው መሲ እኔን ተበሱ እንደተሰበበ ነግረሽኛል። ለዛም ይሆናል። ለዛማ ነው እኔ ያልኩ። እንዴት ተገናኙ? ከሰፈር ለቋል አልተባለም ነበር? አልፎ አልፎ እኮ ይመጣል። መንገድ ላይ አግኝቶ ነው የመጣው። ወይኔ! እና ሰውየው ምን እያሰበ ነው? መቼም ክስ ምናምን እንደማይል ተስፋ አለኝ። ሌላ ምን መሳሪያ ያለው ብለሽ ነው? ያው እከሳለሁ ነው የሚለው። ወይኔ ወንድሜ፣ እባክህን ነገር አድርግልኝ። ድጋሚ ወንድሜ እስር ቤት እንዲገባብኝ አልፈልግም። የቻልኩትን ሞክርልሻለሁ ሰላም። እሺ በቃ ለማንኛውም መሲ ልትመጣ ነው። እሺ ቻው። ወይኔ ወንድሜ፣ ምን አለበት አሁን መሲ ባትናገር? ማይሆን ችግር ውስጥ አስገባችሁት። እሺ አሁን እንዴት ብዬ ነው የምነግራት?
ምን ይሻል? ወንድሜ ምን ሆነ ነው? በሀሳብ እኮ ሄዳል። ጭራሽ እኮ እዚህ የለህም። አይ ምንም ዝም ብዬ ነው። ዝም ብለህማ አይደለም። ስራ ላይ ችግር ተፈጠረ እንዴ? አይ አልተፈጠረም። አሁን በቃ ብነግራት ስለ አንድ መልካም ነገር እያሰብኩ ነው። ታዲያ መልካም ነገር ማሰብ እንደዚህ በጭንቀት ፊት ነው እንዴ? የተጨነኩት ማን ሽማግሌ ይሆነናል ብዬ እያሰብኩ ነበር። እንዴ ታገባ ነው እንዴ? ጓደኛን ስታስታውቀኝ ሽማግሌ ልጅክ ነው አይደል? ለትዳር እኮ አይደለም። እና ለምንድን ነው? በፍቅር ሲኖሩ የነበሩ ቤተሰቦች በእርቅ አንድ ለማድረግ። አልገባኝም። የትኞቹ ቤተሰቦች? የኛና የሞገስ ቤተሰብ። እንዴ አታደርገውም። ጭራሽ ጠላቶቻችንን ነው ለእርቅ የምንጠይቀው? እና እድሜ ልክ ይቅር ሳንባባል ነው መኖር ያለብን? የተበደልነው እኛውን ሳለን ጭራሽ ሽማግሌ ልከን እኛውን የምንታረቀው? ምን ችግር አለው? ይቅር ለእግዚአብሔር ነው። እነሱን ክርስቶስ ራሱ ይቅር አይላቸው። ተይ ትዝታ፣ ክርስቶስማ ሰቅለውት እንኳን የሚያደርጉትን አያውቁምና ይቅር በላቸው ነው ያለው። ምንድን ነው ይሄን? መቼም እናትና አባታችን በእነሱ ምክንያት እንደሞቱ ረስተው አይደለም አይደል? እባክሽ እህቴ፣ ነገሮችን ለዓመታት ይዞ መኖር። የቤተሰቦቻችን መሞት ራሱ በህመም ምክንያት እንደሆነ ጠንቅቀሽ ታውቂያለሽ። እንዴ አንተ ደግሞ በውሸት ገዳይ ተተዋሉ ጎረቤት ስለተቋቋመባቸው አይደል እንደዚህ በጭንቀት በሽተኛ የሆኑት? ወይ ምን አይነት ልጅ ነሽ? ካልሆነ ከዚህ ቤት ለቅቄልሽ ነው ሞተው። አስቢበትሽ። ሽማግሌ ልከ ታረቃለሁ የምትል ከሆነ በሬሳ ላይ ተረማምደ ነው። እሺ ማይረባ ጭራሽ ሽማግሌ ልኬ ነው የምታረቀው ይላል እንዴ? እኔ ሞቼ ቆሜ ከነሱ ጋር የምታረቀው በሞት አላረኩም። ጭራሽ አንተ ደህና ነህ? ያው እንደምታየው ተኝቶልሻል። ቆይ መቼ ነው ሁሉ ነገር የተፈጠረው? አሁን እኮ ነው ከጀለሶች ጋር ምሳ እየበላን የደበደቡ። ብታይ እንዴት እንደደበደቡ ይማን የሚተርፍ እራሱ አልመሰለኝም። በቃ አታብራራ። ሐኪሞቹ ምን አሉ? ያው እንደምታየው ጠጋግኖታል። ምን አሉ? የሚያሰጋ ነው ወይ ነው ያልኩ? ምን አውቃለሁ፣ ጠይቂያቸዋ። እንዴት ነው የሚያደርግ? እድሜ ለኔ በለሽ። በሱ ቦታ ይሄን ያንተ ነበርክ። አፉ በይኝ መሲ። አሁን ነገረኝ። ምንም አልነገርሁም መሲ። አልዋሽሽም፣ እረሳሁት ብቻ ደህና ነኝ። ለምንም አትሆንም። በእናትህ ናቲ፣ የት ነው ያለሁት? የት ያለ ይመስላል? ናሁም፣ እስኪ ዝም በል፣ ዞር በል ደግሞ። ናቲ ደህና ነህ? ምንድን ነው የተፈጠረው? ምንም አታስታውስም እንዴ? ወይኔ ወይኔ! ዞር በይልኝ፣ ዞር በይልኝ! ውጪልኝ፣ ውጪልኝ! ተረጋጋ። ቆይ ዞር በይ! እንዴ እንዴ! እኔ ላንቺ ወንድም ስል ካገር ልጥፋ እንዴ? ቆይ ተረጋጋ ናቲ፣ በእናትህ። ምኑን ተረጋጋሁት? ወይኔ! ኧረ አላሰረፈኝም እኮ። ቆይ እሺ ምን አድርጌ ነው ወንድምሽ ግን? እንዴ አልበዛም? አሁንስ የሆነ የተሳሳተ መረጃ ነው ደግሞ። ብዙ አልተጎዳም። ቀለል አድርገው። ቀልደኛ ነሽ እባክሽ። የት እንደነበርኩ እስኪ ጠፋኝ። እንዲህ ከአፈር ደባልቆኝ በዛ፣ እውነት በዛ። እሺ ከልጅነት እስከ እውቀት የማይሻሻል ሰው እከሳለሁ። ብዙ ምስክር ነው ያለኝ። በአደባባይ ነው የደበደበኝ አይደል ነው? ተሻለ? ምን ይሻለኛል? በቃ መጣ። ይኸውልህ ናቲ፣ ክስ ምናምን አያስፈልግም። የሚገባህን ካሳ እኛ በሽማግሌ እንጨርስ። ምን ነው ገንዘብ የለውም አሉሽ? እባክህ የተሳሳተ መረጃ ነው። ሌላ ምንም የተለየ ጉዳይ የለውም። ይቅር በለው በእናትህ። ድጋሚ ወንድሜ እስር ቤት እንዲገባ አታርግብኝ። እሱም ማሰብ ቀድሞ ነበር። እባክህ ወንድም የለህም እንዴ? ቆይ
አሁን እኔ ወንድምሽ ሆኖ እንደዚህ ነበር የምትሆኚው? ምንም እንዳትኝ እከሳለሁ። መሰረት አንቺ የሚፈልግ ነገር አለ። ሄሎ መላኩ፣ እንዴት አረፈርሽ? ይቅርታ ግዴታ መደወል ስለነበረ እስክትደውይ መጠበቅ አልቻልኩም። እንዳትናደጂ። ስንት የሚያናድድ ሞልቶ ባንተ አልናደድም። አሁን ራሱ እዚህ ችግር ውስጥ ነኝ። የምን ችግር? በስልክም አይሆንም። ከቻልክ መላኩ ባገኘ ደስ ይለኛል። መላኩ ልፈነዳል ነው። እሺ እኔም የምነግርሽ ነገር አለ። የተለመደው ቦታ መገናኘት እንችላለን። እሺ እንገናኛለን። ከዚሁ ቀጥታ እመጣለሁ። እባክህ ያልኩን ነገር አስብበት። እንዴ ለወንድምሽ ነው የምታስቢው አንቺ? እንደዚህ እኔ እንደዚህ ሁኜ? አይዞህ እሺ። ይህን ነገር በደንብ እናወራበታለን። የሚያስቸኩለኝ ጉዳይ ስላለብኝ ነው። እዛ ደርሼ ስመለስ በደንብ እናወራበታለን። የሚያስፈልግ ነገር ካለ ደግሞ ኤኒ ታይም ደውልልኝ። እንግዲህ ብቻ ልትሆን ነው። አዝናለሁ። ችግር የለውም አታስብ። ለፍቅረኛ እደውልላታለሁ። አብሽር። ሰላምዬ፣ ምንድነው የምታለቀልቀው? የተፈጠረ ችግር አለ እንዴ? አዲስ ነገር አለ። መሲን እየተከታተልኳት ነው። ምን ተፈጠረ? ለምንድን ነው የምትከታተላት? ናቲ ከማን ጋር ነው? ሰው ደውዬ እጠራለሁ ብሎኛል። ለእሱ አታስቢ። መሲን መላኩን ለማግኘት እየሄደች ነው። ምን? እንዴት አወቅ? በስልክ ስታወራው ሰምቻታለሁ። መላኩ ስትል ሰምቻለሁ። አሪፍ፣ በቃ ከተገናኙ ተደብቀ ፎቶ እያነሳ ላክልኝ። ጣጣ የለውም፣ ይላካል። አብሽር። በቃ አጮህልሻለሁ። ስልክሽን ያዥ እሺ? አሳውቀኝ። የሚያወሩትን መስማት ከቻልክ ደግሞ ጥሩ ነው። ተረጋጋሽ? አሁን አንተ ከሱ እንደው ተረጋጋ። እኔም በእናትሽ ምን ተፈጥሮ ነው? አልቻልኩም። በዚህ ጋር እህቴ ሌላ ባህሪ ያመጣች፣ በዚህ ጋር ወንድሜ ድጋሚ ሊታሰር ነው፣ በዚህ ጋር እኔ አናቴ ሊፈነዳ ነው። እውነት አልቻልኩም። ሁሌም ችግሮች ላይ ያጠነክሩሽ ይመጣል። እኔ ደግሞ ሁሌም ከጎንሽ ነኝ። እሺ አንተ ስላለህኝ እጽናናለሁ። ዙሪያ ጨልሞብኛል። አንተ ነህ በዚህ ሰዓት ብርሃኔ። የኔም ብርሃን አንቺ ነሽ። እሺ ሳትጨናነቂ የተፈጠሩ ችግሮችን መፍትሄ ስጫቸው። እሺ ሸቦ ሄሎ ማሚ፣ የት ናችሁ? እመጣለሁ፣ አልለቃችሁም።
ተረጋጊ እንጂ እኔ ጨርሰዋለሁ። ንገረኝ አሁን፣ አለበለዚያ ካንተ ጋር ነው የምጣለው። እዚህ ከመጣሽ ነገር ታበላሻለሽ። እረፊ ናሆም፣ እነዚህ ማለት እኮ እናቴ የሚያሳጡኝ አውሬዎች ናቸው። ንገረኝ፣ የት ናችሁ? ኧረ ሰላም ተረጋጊ። ቆይ እሺ ናሆም ንገረኝ። ባለፈው የተገናኘንበት ቦታ ታሪፍ ያርሻል። ሰይጣን ያግዛቸዋል መሰለኝ። እያንዳንዳቸው ላይ የሚንቀለቀል እሳት አለ። እረስ ስለ ራሴ ስዘላብት ምን ነበር ነግርሻለሁ ያልከኝ? ተይ ይቅርብሽ። ደግሞ ይሄን ነግሬሽ ሌላ ጭንቀት ልፍጠርብሽ? ችግር የለም። ምንድነው ንገረኝ። ታዩ እኔ ራሴ አስተካክለዋለሁ። እባክህ ንገረኝ፣ ታስጨንቀኝ። ምንም እኮ እንትን ስለማይ ነው። እኔ አስተካክለዋለሁ አልኩሽ። ለምን ታናደኛለህ? ለምን አትነግረኝም? እሺ በቃ ለእህቴ ስለ እርቁና ስለ ሽምግልናው ነግሬያት ነበር። መቼስ እምቢ አለች አይደል? ሬሳዬ ላይ ከሆነ ትችላለች። ወይ ምን ይሻለኛል? ይቅር አትስሚ እኮ ያልኩሽ ለዚህ ነው። እሺ ከዚህ በኋላ ምን ልናደርግ ነው? የኔን ሀሳብ ልንገርሽ ውዴ። በተራ የፈጠራ ታሪክ ፍቅሬን ማጣት አልፈልግም። የልጅነት ፍቅሬ ነሽ። ማንም ሊቀር ይችላል። ያለኝን ሁሉ ነገር ትቼ የሰውን ወሬ ወደዛ ገፍቼ እዚሁ ሰፈር ደግሼ ላገባሽ እችላለሁ። ምን? አንተ ደግሞ ትቀልዳለህ እንዴ? ቀልድ አይደለም፣ እውነቴን ነው። እንዴ እህቴስ ወንድሜስ ለማን ጥያባ? እኔ በራሴ በኩል ያለውን ነገር ነው ነገርኩሽ ውዴ። ባንቺ በኩል ያለውን ደግሞ አስተካክይሽ። እሺ እሞክራለሁ። እኔም ስለ እርቁ ጉዳይ ለእህቴም ለወንድሜም እነግራቸዋለሁ። ሞክሪ እስቲ፣ ጥሩ ምላሽ ካላችሁ። የኔ የእህቴ ነገር አያስጨንቅም። እሺ እኔም የናቲን ነገር ማስተካከል አለብኝ። ወንድሜ እዚህ ነገር ውስጥ የገባው በእኔ ውሸት የተነሳ ነው። በእርግጥ ልክ ነሽ። በዚህ ሁኔታ ውስጥ ሆነሽ የማይሆን ሀሳብ ነው ያመጡት። የማይሆንም አይደለም ይሆናል፣ ግን መጀመሪያ ሀሳብ የሚሆኑብን ነገሮች እናስተካክል። በጣም ጥሩ ውዴ። እኔም ወደ ስሬ፣ አንቺም ወደ ጉዳይሽ ሂጂ። ሰላም የት አሉ? ተረጋጊ። ቆይ የት አሉ? ቆይ ተረጋጊ። ቆይ ከሄዱ እኮ ቆዩ። ምንድነው? ይሄ እህትሽ ነው እንዴ? እህቴ ምን አደረገች? ለሱ ነው እንጂ ልትወጊው? አይ አይደለም፣ ልደት እንዲያከብር ኬክ እንዲቆርስበት። ይሄን ያህል ጥላቻ የጤና ነው ግን? እናት አለ? አይገርምህም? እኔ እናት የለኝም፣ አባት አለህ? የኔ አባት እናቴ ከሞተች በኋላ ጥሎኝ ሄዷል። መልኩ ራሱ እየጠፋብኝ ነው፣ ይናፍቀኛል። በተለይ እናቴ አንድ ቀን ስትናገር ሳልሰማት፣ ሳትስመኝ ሳልስማት፣ ሳትቆጣኝ ሳትገርፈኝ ለአንድ ቀን አይደለም ለዘላለም ነው ያጧት። ምክንያቱም ቅድም ከእህቴ ጋር የነበረው ሰው ቤተሰብ ምንም ማታውቀው እናቴን አሳጥቶኛል። እሺ በቃ ትናደጂ። በቃ ትናደጂ። ያዝነው ፋይል እኮ ቀልድ አይደለም። ስልክህን ስጠኝ እስኪ። እንዴ ሰላም፣ ምን ማድረግሽ ነው? ታጠፊያቸው እንደ ፎቶ ያስነሳሽኝ? እኔ ጋር አለ፣ አንተ ጋር ምንም አይሰራም። ቴሌግራም ላይ እኮ የላኩበት አለ። እሱስ እስኪ ፈልገዋለሁ። እንዴ እንዴት ሊጠፋ ቻለ? ትፈልገዋለህ እንዴ ፋይሉ? ምን ያደርግልኛል ብለሽ ነው? ግን መሰሪ ነሽ። እሺ ምን እያወሩ እንደነበር ግን ሰምታል? በተቻለኝ አቅም ለመስማት ሞክሬ ነበር፣ ግን ምንም አይሰማም። ቀስ ብሎ ነበር የሚያወሩት። በቃ እነሱን ታያቸው። በቃ
ካንተ ደግሞ ተወኝ። ለራሴ ነገሮች ተደራርበውብኛል። ትምህርት ቤት አንዷ ከወንድ ጓደኛዋ ጋር ጠርጥራኝ አላስቀምጥ ብለኛለች። በዚህ እህቴ በዚህ ወንድሜ ምርር ነው ያለኝ። እና በቃ ምንድነው መሰረት? ይኸውልህ ሞገስ ናቲን እንደመታው አውቄያለሁ። አሁን ማሳከሚያ ገንዘብ ትሰጠኛለህ? ማን ነው መታው ያለሽ? ጭራሽ ማሳከሚያ? አሁን በይ ወደ ቤትሽ ሂጂ። ቀልደኛ ወንድሜ ምን እያልክ ነው? ክሊኒክ ሄጄ አይቼዋለሁ። በጣም ተጎድቷል። እና አርፎ አይቀመጥም ነበር? የማንን እህት እንደተመኘው ያውቃል። ቢያንስ ላሳክመው እንጂ። የደበደብኩት እኮ ላሳክመው አይደል? አልገባህም ወንድሜ። ምንድነው? ሌላ ችግር አለ? አረ የለም ያው አሳዘነኝ። የቆየም ነገር አይደለ? እሷም አላገኘችው። እሱም ተጸጽቶ ነበር ማለት ልክ እንዳልነበር አውቋል። ለዛ ነው ወንድሜ። እሺ አሁን ምን ይሁን ነው የምትይው? አሁን ለሱ ዱብዳ ነው የሆነበት። እንደምታውቀው ደግሞ ልጁ ጥሩ ነው፣ ዱርዬ ልጅ አይደለም። ጊዜን አትግዜብኝ። እሺ አሁን ምን ይሁን ነው የምትይኝ? መጀመሪያ ላሳክመው፣ ብር ስጠኝ። ሲቀጥል ምን? ይቅርታ ጠይቀው። ምንድነው? ስራ የለሽም እንዴ? ቀልድ ምናምን አብስተሽ። ቀልዴን አይደለም እውነቴን ነው። ልጁን በማያውቀው ነገር ደብድበው ሆስፒታል ነው ያለው። ምንም በማያውቀው? ራስሽ አይደለሽ እንዴ እህቴን ምን ሊያነጋት እንደነበር የነገርሽኝ? እሱማ ታዲያ የምን ይቅርታ ነው? በጥፋቱ መስሎኝ ይሁሉ ነገር ያደረገው። እንደውም ራሱ እህቴን ይቅርታ ይጠይቃት። እሺ ተረጋጋ፣ አትጩ። ቢያንስ ላሳክመው። በይ ዞር በይ፣ ስራዬን ልስራበት። ለኔ ስትል በእናትህ ሞገስ መከራዬን አታብዛው። የሁላችንም ቀዳዳ ለመድፈን እየሞከርኩ ነው። አናቴ ሊፈነዳ ነው። ትዕግስት የሚባል ነገር አጥቻለሁ። ቆይ መሲ ምን አድርግ ነው የምትይኝ? ገንዘብ ስጠኝ የማሳክምበትን። ካልሰጠኝ ከዚህ ወዴትም አልሄድም። ምን አይነት ሆነሽ? አሁን ስንት ነው የምትፈልጊው? ለአሁን 7000 ብር ላክልኝ። ምን? የሰው ህይወት እኮ ነው። ገና ሌላም ብር ትጨምራለህ። በይ 10,000 ብር ልክልሻለሁ። ነገር ግን ከዚህ በኋላ ፈጽሞ ስለ ናቲ ምንም አይነት ንግግር አልፈልግም። ላክሺ። እልክልሻለሁ። ሂጂ። ወደ ክሊኒክ እየሄድኩ ነው። አሁን ነው የምፈልገው። ሰላምዬ፣ ለምንድን ነው ጉንፋኑ ከስልኬ ላይ ያጠፋሽው? ምን ያደርግልካል አንተ? ምንም አያደርግልኝም። ግን እንዴት አሰብሽው ብዬ ነው። ምንም ካላደረገልህ ድጋሚ አትጠይቅ። እሺ፣ ለማንኛውም ስላገኘነው መረጃ ለእህትሽ እንዳትነግሪያት። ምክንያቱም ስለኔና ስለአንቺ ለወንድምሽ ትነግረዋለች። ለወንድሜ አላሳየውም። እሷ ግን ካስቸገረችኝ እያሳየው አስፈራራታለሁ። ሁኔታሽ ግን ግራ ሲገባኝ ነበር። እንዴት? አንድ ላይ ሆነው ስታያቸው መላኩልሽ ሳይሆን እህትሽ ትናደጃለች ብዬ ነበር። በእህቴማ ተናድጃለሁ፣ ግን ይበልጥ በሱ ነው የተናደድኩት። እንዴት? በአንቺ ቦታ ብሆን ይዘሽ የመጣሽው ለሱ ሳይሆን ለሷ ነበር የማደርገው። እንዴ ምን ማለት ነው? እህቴ እኮ ናት። እንደውም እናቴ ከእናቴ አጣው ያልኩትን ነገር ከሷ እኮ ነው ያገኘሁት። ብታናድደኝም ምንም ነው ማላረጋት። ውስጥሽና ውጭሽን በጣም ነው የሚለያየው። አይገርምህም? ስታናድደኝ ነው እንጂ እህቴን በጣም ነው የምወዳት። ከሷ በላይ ለኔ ነው የኖረችው። እንዲህም የምትሆንብኝ ስለምታስብልኝ ነው። ወይ ጉድ! ታዲያ ለምን ወደ እኔ ቤት አንሄድም? ምን እናደርጋለን? ያው በጣም ናፍቀሽኛል። አንተ እውነቷን ነው ማለት ነው እህቴ? የምትወደኝ ቢሆን ኖሮ እንደዚህ አትለኝም ነበር። አረ ሰላምዬ፣ እኔ ምንም አስቤ አይደለም። በቃ አፉብኝ። የእውነት ትወደኛለህ? ቀላል ሰላም፣ እንዲህ መሆኑ ላንቺ አይደል እንዴ? አታምኚኝም? እኔም አምናለሁ፣ ግን እህቴ ማሳመን አለብህ። ማለት እህቴ አንተ እንደማትወደኝ ለሌላ ነገር እንደምትፈልገኝ ነው የምታስበው። አረ ሰላም፣ እኔ አውቃለሁ። እኔ ግን እህቴ ማሳመን አለብኝ። ደግሞ ሰነፍ ነው አያስተዳድርሽም ምናምን እያለችኝ ነበር። እኔ ስራ ፈልግልሃለሁ፣ ያገኘኸውን ስራ ትሰራለህ። እሺ። ከዛ እህቴን አሳምናታለሁ። ካመነችበት ደግሞ ምንም አትለኝም። ለዚህ ነው እንዴ ስራው ይገኝ እንጂ ጣጣ የለውም። በቃ እንላይ። መሲ እህቴ ናት የደወለችው። አሁን ትፈሪያለሽ እንዴ? ምንም ቢሆን ራሴን ከጥቃት መከላከል አለብኝ። መሲ ስራ ትላለች እንዴ? እንደ ወንድሟ መኪና ስር እንከባለል ፈልጋ ነው። ደምንም አንዴ ልቅመስሽ እንጂ ወፍ ዞሬም ማለሽ። የት ሄደሽ ነው? ቤት የለሽም እኮ። እየመጣው ነው።
ቤት ጥለሽ አትሄጂ ስትባይ አሰበኝ እንዴ? የመጣው ነው አልኩሽ አይደል? ርቄ አልሄድኩም። ይኸውልሽ ሰላም፣ ናቲ ከሳለሁ እያለ ነው። ናሁም ናቲን እንዲያናግረው አድርጊ። ከክስ ይልቅ በእርቅ እንዲሄድ እናድርግ። ያለበለዚያ ወንድማችን መታሰሩ ነው። እኔ ጨንቆኛል። በቃ እሺ፣ አሁን ደውዬ እነግረዋለሁ። ሄሎ ናኦሚ፣ የት እየሄድክ ነው? ናቲ ጋር ነው። በቃ እሺ፣ ወደ ክስ እንዳይሄድ አግባባው። እሺ እባክህ። እሞክራለሁ። ናቲ ጓደኛ አይደለም፣ ግን የቻልኩትን እሞክራለሁ። ለእኔ ስትል ናኦሚ፣ የቻልከውን ሁሉ አድርግ። እሺ፣ የደረስኩበትን አሳውቅሻለሁ። ቻው። እሺ። እንዴ ናቲ ማን መጥቶ ነበር? እባክህ ፍቅረኛ የመታ ነበረ። ሞገስ እንደደበደበኝ ስታውቅ ከኔ በላይ ነው የተናደደችው። ናቲሻ ስማኝማ፣ ፍሬ ለጎረቤት ትንሽ ቀለል ብናደርጉት። እሱ እንደዚህ ሲያደርገኝ ጎረቤት መሆኔን ረስቶት ነው? አይደለም እኮ ፍሬንድ፣ ምናልባት በዛ ሌላ ሰው መስለው። አረ ሌላ ሰው መስየው። እሺ ሰላም፣ ለናው ነገርሽ? የተቻለውን እንደሚያደርግ ነግሮኛል። በቃ እኔ ናቲ ጋር ልሂድ ይሻላል። ጊዜ መስጠት የለብንም። ቶሎ ግን የት ሄደሽ ነው? የትም። መቼስ ናሁም ጋር እንዳልሆነ ተስፋ አደርጋለሁ። በእናትሽ መሲ፣ ልጁን እንደ ሰይጣን ማየትሽን አቁሚ። አጋልጠው የለ ያኔ ማንነቱን ራስሽ ታያለሽ። ያለን ብቸኛ ሰው እሱ ነው። ናቲ ክሱን እንዳይከስ፣ ባይሆን ተንከባከቢው። ኧረ ተወው በይው ስትፈልጊ። እሱን ስንከባከብማ አልገኝም። ለምን ፍቅሩን ትተሽ አትሄጂም? እሺ እሄዳለሁ። ናቲሻ ነገሮችን ማካበድ እኮ አራዳ ያስብላል። ናሁ አንተ እያለህ ነው ናቲ በዛ ምናምን የተደበደበው? እኮ አልነበርኩም። ወድቆ ነው ያገኘሁት። እኔማ እሰራለታለሁ፣ አልለቀውም። ማን እንደሆንኩኝ አሳያቸዋለሁ። እሷ ናት እንዲህ ፍቅረኛ? አዎ። ምን ነው? መጣሁ። ወዴት ነው? ለሽንት ነው መጣሁ። ሄሎ ሰላምዬ። ምንድን ነው? አታወራም እንዴ? ትዝታዬ ናቲ ፍቅረኛ ነች። አሁን መሰረትን አንቃ ይዛታለች።